ጤና ይስጥልን የተከበራችሁ ውድ ቻናላችን ቤተሰቦች እንደምን አላችሁ? ዛሬ ከኮከብ ቲክቶከሮች እስከ ዕውቅ አርቲስቶችን ያሳተፈ በከተማችን እምብርት መሃል የተፈጸመውን ከ120 ሚሊዮን ብር በላይ ገንዘብ ከህዝብ የተዘረፈበትን የወንጀል ድርጊትን ከነማስረጃው ያጋለጠ የአዲስ አበባውን ታላቅ የማፊያ ተግባርን በዚህ ፕሮግራማችን እናካፍላችሁ ወደድን። እኔ ወጣት ተስፋ አልበላም ስትል የነበረች ሴትዮ በላችን። ከዛ በላይ ገንዘባችን ቀርቶ አእምሯችን ነው። እኛ አሁን ካርገንዘቡ ምንም የተላከ ሰው የለም። አንድ ሰው የተላከ ቃና ቲቪ ላይ ነው ያየሁት። እኔ እንደውም በአንዴ ነው የከፈልኩት። ምክንያቱም ዳይናይት አስተዋውቃ እንዴት ነው ቃና ቲቪ ላይ ተነግሮ እንዴት ለጣፍ ይህ ከ120 ሚሊዮን ብር በላይ እውቅና አግኝቶ የተፈጸመ ዝርፊያ ነው። አዎ ልክ ነው፣ ሰምታችኋል። ይህ የገንዘብ ንጥቂያ ብቻ አይደለም፣ የብዙዎችን ህይወት የቀጠፈ ትዳርን፣ ቤተሰብን እንዳልነበር አድርጎ የበተነ እንዴት ብዬ ወደ ወላጆቼ ጋር ልመለስ ያሉ ወጣቶችን በጎዳናዋ ያስቀረ እንስቶችን በመዲናዋ ራሳቸው እሳት ውስጥ እንዲወረውሩና በሴት አዳሪነት ተሰማርተው እንዲቀሩ ያደረገ የበርካቶችን ህልም መና ያስቀረ እንደ ሀገር ከባድ የውድቀት ማሳያ ምልክት ሆኖ የፍትህ ተጠያቂነትን ተፈጻሚነትን የሚጠብቅ ከባድ ውድቀት ነው። ተበድሬ ነው አንድም ብር ከኪስ የከፈልኩት ነገር የለም። ተበድሬ ነው ያበደረኝ ሰው ራሱ ተበድሮ ነው ከሶስተኛ ወገን ነው ማለት ነው። እኔ ይህ ብር የደረሰኝ ቤተሰብ አመነኝ ነው። ተበድሮ አራጣ በክፍለ ሀገር አራጣ ተበድሮ 100 ሺህ ብር ላኩኝ። ያን ብር ከፈልኩ። አሁን ቤተሰቦቼ በየወሩ ከ6 ሺህ ብር በላይ ይከፍላሉ። የምርመራ ዘገባ የአዲስ አበባው ታላቅ የማፊያ ስራ ከ120 ሚሊዮን ብር በላይ ገንዘብ ከህዝብ የተዘረፈበት የወንጀል ድርጊት ሲጋለጥ ከህዝብ ገንዘብ ዘርፈው ህግ የማይጠይቃቸው ታጠቁ አጃቢዎች ወይም ቦዲጋርድ የሚንቀሳቀሱና ታዋቂ አርቲስቶችንና ግለሰቦችን ለማስታወቂያነት በመጠቀም የተፈጸመን ታላቅ የማጭበርበር ድርጊትን በመሰረት ሚዲያ ከነማስረጃው የቀረበው የምርመራ ዘገባ እንዲህ ይጀምራል። መሰረት ሚዲያ 4 ኪሎ የሚገኘው አምባሳደር ህንፃ ላይ ይገኝ የነበረው የድርጅቱ ቢሮ ውስጥ ሲገባ በመጀመሪያ ቀልብን የሚስበው በብዙ የመንግስት ቢሮዎች ውስጥ እንደሚደረገው በትልቁ ታትሞና በፍሬም ተዘጋጅቶ የተሰቀለው የጠቅላይ ሚኒስትር አብይ አህመድና የኢፌዴሪ ፕሬዝዳንት ፎቶ ነው። ድርጅቱ ቢሮ ብቻ ሳይሆን ማስታወቂያውም ቀልብ ሳቢ ነበር። ልጄ ውጭ ሀገር ሂዳ ነው ትምህርቷን መካተል የምትፈልገው፣ አገሯን የምታስጠራ ምሁር እንድትሆንልኝ ይፈልጋለሁ ትላለች ዝነኛዋ ዕውቋ የማስታወቂያ ባለሙያ ሙሉ ዓለም ታደሰ ከሌላኛዋ ታዋቂ ሚዲያ ሰው ዳናይት መክብብ ጋር በመሆን በጋራ የሰሩት የዚህ ድርጅት ማስታወቂያ ነው። ልጄ ውጭ ሀገር ሄዳ ነው ትምህርቷን መከታተል የምትፈልገው፣ አገሯን የምታስጠራ ምሁር እንድትሆንልኝ ይፈልጋለሁ። ይህ ዛሬ የምናቀርብላችሁ የከባድ ማጭበርበር ድርጊት ዋና ተዋናይ ቀላል ሰው አይደለችም። ከጥቂት ዓመታት በፊት በአዲስ ፎርቹን ጋዜጣ ላይ ከተስፋ ሰጪና ስራ ፈጣሪ 5 የሀገራችን ግለሰቦች አንዷ ሆና ቀርባለች። በተጨማሪም ከሴቶችና ህፃናት ማህበራዊ ዘርፍ ሚኒስትር በዶክተር ኤርጌሳ ተስፋዬ ልዩ ሽልማት ተበርክቶላታል። ግለሰቧ ቤተልሔም ታደሰ ይማም ትባላለች። ታዲያ ተሸላሚ ያረጋት ስራዋ ምን ይሆን? ድርጅቷ ከ120 ሚሊዮን ብር በላይስ ከህዝብ እንዴት ማጭበርበር ቻለ? ከቅርብ ጊዜያት ወዲህ ለስራ ወይም ለትምህርት ወደ ውጭ ሀገር ሰው እንልካለን በማለት ገንዘብ የሚሰበስቡ ድርጅቶች መብዛታቸውን ብዙ ሰው ታዝቧል። ከነዚህም አንዱ ኤኤ ማልትራ ኮንሱልታንሲ የተባለው ድርጅት ነው። እኔ ኤኤ ማልትራን ለደቂቃ እንኳን አልተጠራጠርኩም። ማስታወቂያውን ታዋቂ ሰዎች በቲቪና በሶሻል ሚዲያ ሲሰሩ ስላየው እውነት ይሆናል ብዬ ከቤተሰቤ ያገኘሁት ገንዘብ ላይ ከብድርና ከቁጠባ በተጨማሪ በመበደር 520 ሺህ ብር ከፈልኩ ሲል የዚህ ማጭበርበር የድርጊቱ ሰለባ የሆነ ወጣት ለመሰረት ሚዲያ የተናገረው ነው። መሰረት ሚዲያ ለበርካታ ቀናት ምርመራ አድርጎ ባሰፈረው ዘገባውና ሲያሰባስብ የነበረው መረጃ እንደሚጠቁመው ይህ ድርጅት ከ600 በላይ ከሆኑ ሰዎች ከትንሹ 40 ሺህ ብር እስከ ከፍተኛው 680 ሺህ ብር ተቀብሎ በዚህ ጊዜ ቢሮውን ዘግቶ ጠፍተዋል። እነዚህ መረጃዎች እንደሚጠቁሙት ድርጅቱ በትንሹ 120 ሚሊዮን ብር ገዳማ ከህዝብ ሰብስበው ተሰውረዋል። እነዚህ መረጃዎች እንደሚጠቁሙት ድርጅቱ በትንሹ 120 ሚሊዮን ብር ገዳማ ከህዝብ ሰብስቦ ተሰውረዋል። ይህ ኤኤ ማልትራ የተባለ ድርጅት ካባ ሆልዲንግ በሚል ስም በህጋዊ መንገድ ከተቋቋመና በስሩ ቢያንስ 12 ከሚሆኑ ሌሎች ድርጅቶች አንዱ ነው። ባለፉት 2 ዓመታት ውስጥም ሙሉ ዓለም ታደሰ፣ ዳናዊት መክብብና እንደ ሩታ መንግስት አብ ያሉ ዕውቅ አርቲስቶችንና ከዩቲዩናስ እስከ ፊዮናና ወዘተ ያሉ ኮከብ ቲክቶከሮችን ያሳተፈ በህዝብ ዘንድ የሚታወቁ ግለሰቦችን በመጠቀም ባሰራጨው ማስታወቂያ የታለሉ ብዙዎች ህይወታቸው ተመሰቃቅሏል። ሚዲያችን የደረሰው የተረጋገጠ መረጃ እንደሚጠቁመው ከሆነ ስማቸው እንዳይጠቀስ የተባሉ ህይወታቸውን ያጠፉ ወጣቶችም አሉ የሚለው መሰረት ሚዲያ ከክፍለ ሀገር በራሳቸውና አለፍ ሲልም በቤተሰባቸው በኩል ጭምር ተበድረው አዲስ አበባ መጥተው ከተጨበረበሩ በኋላ ወደ መጡበት መመለስ ፈርተውና አፍረው በመዲናዋ በሴት አዳሪነት የተሰማሩ ሴቶች ይገኛሉ። ምን ብዬ ወላጆቼ ጋር ልመለስ ብለው
በአዲስ አበባ ጎዳናዎች ላይ የሚያድሩ እንዳሉም ደርሰንበታል። ኤኤ-ማልትራ ምን ቃል ገባ? የቱንስ ቃል አጠፈ? ድርጅቱ የዱቤና የሙሉ ክፍያ አሰራርን በመተግበር ሰዎችን ለትምህርት እንደ ሮማንያ፣ ፖላንድና ሃንጋሪ ያሉ ሀገራት እንደሚልክ በስፋት ማስታወቂያ ሲያስነግር ቆይተዋል። እስከ 680 ሺህ ብር ከፍለው የሚመዘገቡ ቅድሚያ እንደሚሰጣቸውና ኬዛቸው አልቆ ትኬት በ4 ወር ጊዜ ውስጥ እንደሚረከቡና እንደሚጓዙ ይነገራቸዋል። ሙሉ ክፍያ መፈጸም ያልቻሉ ደግሞ ከ10% ጀምሮ እየከፈሉ በሂደት የሚቀራቸውን ወደ ውጭ ሀገር ሄደው ስራ ከጀመሩ በኋላ እንደሚከፍሉ ውል ይፈርማሉ። የግፋቸው ብዛት አንዳንዶቻችንን ይባስ ቪዛው መጥቷል የትኬት ክፈሉ ብለው የሙሉ የፕሌን ትኬት ጭምር አስከፍለውናል የሚለው አንድ የድርጊቱ ሰለባ ወጣት ነው። ከዛሬ 4 ወር ወዲህ ግን ድርጅቱ ቢሮውን መዝጋቱን የድርጅቱ ኃላፊ በቴሌሄም ታደሰና ገሊላ በለጠ የተባለች የቢሮ ኃላፊ ስልክ ማንሳት እንዳቆሙ ተበዳዮቹ ይናገራሉ። እስካሁን አዲስ አበባ ፖሊስ፣ ፌዴራል ፖሊስና በፍትህ ሚኒስቴር የድንበር ተሻጋሪ ወንጀሎች ዳይሬክቶሬትና አቃቢ ህግ ቢሮ ሂደን አቤት ብለናል ብለው ለመሰረት ሚዲያ ቃላቸውን የሰጡት ተበዳዮች ተጠርጣሪዋ በወቅቱ እዚሁ አዲስ አበባ ከተማ እያለች ለምን እንዳልተያዘች ስንጠይቅ የሚሰጡን መልስ አስገራሚ ነበር ይላሉ። አንዴ ወንጀሉ ውስብስብ ነው ይሉናል፣ ሌላ ጊዜ ሀገር የለችም ይላሉ። በጣም ያስገረመን አንዴ ደግሞ በቦዲጋርድ ታጅባ ስለምትሄድ ነው አሉን። በቦዲጋርድ ታጅቦ የሚሄድ ወንጀለኛ አይያዝም ማለት ነው ብለው የሚጠይቁት እነዚህ ወጣቶች ምርጥ ስራ ፈጣሪ ተብላ የተሸለመችና በህጋዊ መንገድ ፍቃድ አውጥታ በመቶዎች የሚቆጠሩ ሰዎችን ያጭበረበረች ግለሰብን የጸጥታ አካላት እንዴት ማግኘት ተሳናቸው ሲሉ ይጠይቃሉ። ከ4 ቀናት በፊት ግን ይህ ለምን እንደሆነ ሚዲያችን መረጃ ከፖሊስ አካላት ፍንጭ ደርሶበታል። ይህም ጉዳዩ ላይ ክትትል የሚያደርጉ ፖሊሶች ስራቸውን እንዳይሰሩና ግለሰቧን እንዳይዙ ጫና አለ ብለው ነግረውናል። ነገር ግን ጫናው ከየት እንደሆነ ከመናገር ተቆጥበዋል። ተጠርጣሪዋ በቴሌሄም ኢትዮ ኤርስ የተባለና የአዲስ አበባ መስተዳድር የከንቲባ ቢሮውን ጨምሮ በርካታ የመንግስት ቢሮዎችን በማጽዳትና የተቀባይ ቁጥጥር በማድረግ የሚታወቅ ድርጅት ባለቤት ናት። ግለሰቧ በዚህና በሌሎች ድርጅቷ ከከፍተኛ የመንግስት የስራ ኃላፊዎች ጋር ትስስር እንዳላት የቀድሞ የድርጅቱ ሰራተኞች ይናገራሉ። አሁን ላይ አድራሻዋን ከማጥፋቷ በፊትም ወደ ክስ እንሄዳለን ብለን ብናስፈራራትም መልሷ የትም ብትሄዱ አያዋጣችሁም፣ ራሳችሁን ትጎዳላችሁ ብላ ማስፈራሪያ ትሰጠን ነበር የሚሉት ከሳሾቹ በመጨረሻ የሄዱት ወደ ፍትህ ሚኒስቴር እንደነበር ያስረዳሉ። እዛ ያገኟቸው የሚኒስቴር መስሪያ ቤቱ ዲኤታ ጸሐፊ ጉዳዩን ለዲኤታው ካስተላለፉ በኋላ በሰጧቸው ምላሽ ጉዳዩን ወደ ድንበር ተሻጋሪ ወንጀል ዳይሬክቶሬት ውሰዱ እንዳሏቸውና ወደ ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ኃላፊ ሲሄዱ ደግሞ ወንጀሉ ውስብስብ ነው ብለው እንደመለሷቸው በተስፋ መቁረጥ ይናገራሉ። በዚህ ኤኤ-ማልትራ ድርጅት ለተጭበረበረውና ስሙ እንዳይጠቀስ ስለፈለገው ወጣት ከአበዳሪው የአዋጭ የገንዘብ ቁጠባ ህብረት ሥራ ማህበር የደረሰው ማስጠንቀቂያ እንዲህ ይላል። ውዝፍ ዕዳዎትን የማያስተካክሉ ከሆነ እርሶንም ዋስዎትንም በገቡት ውል መሰረት ውዝፍ ዕዳውን በህግ አግባብ ለማስመለስ እየተዘጋጀን በመሆኑ በጥብቅ እናሳስባለን። ወጣቱ ገንዘቡ እንዴት እንደሚመልሰው አያውቅም። የኤኤ-ማልትራ ቢሮም ተዘግተዋል፣ ስልክም የሚመልስ የለም ይላል። ሌላኛው በዚህ ድርጅት የተጭበረበረው ሰው ሙሉ ክፍያ መፈጸም የቻል በብድርም ሆነ ንብረት ሽጠን የጠየቀችንን ገንዘብ በሙሉ ብንከፍልም መጨረሻ ላይ አልተሳካም አለችን። እኔ በግሌ ለኤኤ-ማልትራ 586 ሺህ ብር ከፍያለሁ። ምንም ቪዛ ባልተመታበት ሁኔታም የአየር ትኬት፣ የኮቴ እናም የትራቭል ኢንሹራንስ በሙሉ አስከፍለናለች። ለ1 ዓመት ያክል ፕሮሰሱን ስከታተል የነበረው ደግሞ ከክፍለ ሀገር በፕሌን እየተመላለስኩ ነበር። ለዚህ ምክንያቱ በጦርነት ምክንያት የምድር ትራንስፖርት ዝግ ስለነበር ነው። በዚህም ለፕሌንና ለአልጋ ከ120 ሺህ ብር በላይ አውጥቻለሁ የሚለው ሌላኛው የማጭበርበር ድርጊቱ ሰለባ ነው። ይህ የገንዘብ ንጥቂያ ብቻ አይደለም። በዚህ የማጭበርበር ተግባር ምክንያት የሰዎች ሕይወት ጠፍቷል። ትዳርን፣ ቤተሰብን እንዳልነበር አድርጎ በትኗል። የበርካቶችን ህልም መና ያስቀረ ነው። በዚህ የብዙ የወጣቶች ህይወት ሲኦል ሆኗል የሚለው ይህ ወጣት እሱ ፕሮሰሱን ሲጀምር ቢያንስ 200 ሺህ ብር የራሱን ገንዘብ እንደነበረው ያስረዳል። ሌላው በተለያየ መንገድ የተቀበልኩት የቤተሰብ ጓደኛ ብሎም የእቁብ ብር ስለነበር ይህን መመለስ ባለመቻሌም ከቤት የመውጣት ሞራል አጣው። ስለ እውነት አሁን ላይ ሙሉ ገንዘቤን ብትመልስልኝ እንኳ የማልሸፍነው ዕዳ ውስጥ ገብቻለሁ። ብዙ ነገር አጥቻለሁ። ከቤተሰብም ጋር ተቆራርጫለሁ። ገንዘብ በሰጡኝ ሰዎች ፊት አንገቴን ለመድፋት ተገድጃለሁ። ከአልጋ ላይ የምነሳበት ሞራል እያጣው ብዙ ቀኖችን አልጋዬ ላይ እያሳለፍኩ አለሁ። ዳዩ ከተበላሸ ጀምሮ ንጋትን እየፈራሁ አለሁ። ሁሉም ነገር እያደክማል። ከማስታወሻዬ ውጪ ለቅርብ ቤተሰቤ እንኳን አውርቼ የማላውቀውን ችግሬንና መከፋቴን ሁሉ ለቤተልሔም ታደሰ በዝርዝር ነግሬያት ነበር። እንኳንስ አዝና ገንዘቤን ልትመልስልኝ ለመልእክቴ እንኳን መልስ አልሰጠችኝም በማለት የደረሰበትን ጽፏል። አክሎም ሴትዮዋን ተከታትሎ ለመያዝም ሆነ ለማስያዝ ከባድ ያደረገው ሌላው ጉዳይ በተለያዩ የቤተሰብ አባል ፍቃድ ማውጣቷ ነው። መኖሪያ አድራሻም ስለምትቀያየር ማግኘት አልቻልንም። አንድ ድርጅት ትከፍትና እሱን ትዘጋለች እና በሌላ ሰው ስም በአዲስ ፍቃድ በአዲስ ስም ትመለሳለች። እንዲህ እያለች
ትቀጥላለች። በእርግጠኝነት ይቺ ሴትዮ በጊዜ በሕግ ቁጥጥር ውስጥ ካልዋለች ገና ብዙ ግፍና ማጭበርበሮች እንሰማለን ብለዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን፣ ኢቢሲ እና ፋና ሬዲዮ ከጥቂት ሳምንታት በፊት የድርጅቱን ስም ብቻ በመጥቀስ የተበዳዮቹን መረጃዎች እንዳጋሩ የተመለከትን ሲሆን ከዛ ወዲህ ምንም ለውጥ እንደሌለና ጠርጣሪዋ አሁን ውጭ ሀገር ምናልባትም ዱባይ እንደምትገኝ ግምቶች ተሰጥተዋል። ቤተልሔም በምትዘውራቸው ተቋማት ውስጥ ቁልፍ ሰዎች እንደሆኑ የተጠቆሙት በአብዛኛው የቤተሰብ አባልና ጓደኛ የሆኑት ገሊላ በለጠ፣ በለጠ ሳህሉ፣ አቤል ተስፋዬ፣ ሩት መኮንን፣ ዳዊት በለጠና ዮሲያስ ታደሰ የተባሉ ግለሰቦች መሆናቸው ታውቋል። መሰረት ሚዲያ ቤተልሔም ታደሰ ይማምን በተለያዩ መንገዶች ለማናገርና ምላሽ ለማድረግ ያደረገው ሙከራ ምላሽ ባለመስጠቱ አልተሳካም። መሀል አዲስ አበባ ላይ ፈቃድ አውጥተው ወጣቶችን ወደ አውሮፓ እንልካለን ብለው ገንዘብ ከተቀበሉ በኋላ ቢሮዋቸውን ዘግተው ከሚጠፉት ድርጅቶች በአንዱ ላይ የተሰናዳውን ዘገባ በዚህ ይጠናቀቃል። ዛሬ የፍትህ ተጠያቂነት ላይ በመስቀለኛ መንገድ ላይ ቆመናል። ይህ ስለ እውነትና ተጽዕኖ ማስጠንቀቂያ እንዲሆን እንፈቅዳለን ወይንስ ተጠያቂነትና ፍትህን እንጠይቃለን? እርሶስ ምን ይላሉ? በኮመንት ሳጥን ውስጥ ሀሳቦትን ያጋሩን እያል ፕሮግራማችንን በዚህ ያበቃን። ሰናይ ጊዜ